በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ክቡር ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅዱስ ቤተ ክርስቲያን ያከበራቸው ቅዱሳን የተመሰገኑ ይሁኑ። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በይቅርታው በቸርነቱ ፍስሐ ሰላም ተድላ ደስታ ፍቅር አንድነት ገነት መንግሥተ ሰማያት የሰጠን አምላከ አበው አምላከ ቅዱሳን ቸሩ መድኃኔዓለም የተመሰገነ ይሁን። የቅዱሳንን በረከት ያሳድርብን። እንግዲህ የትምህርታችን ክፍል 4 ይሆናል ዛሬ ከነቢየ ጽድቅ ወልደ ዳዊት መፍቀሬ ጥበብ ንጉሠ እስራኤል ሰሎሞን ከአምስቱ መጻሕፍቱ በአንዱ በመኃልየ ሰሎሞን ያሉ ኃይለ ቃላት ስለ እመቤታችን የተነገሩትን እያነሳን እየተማርን ነው። ዛሬ ደግሞ አሐቲ ይእቲ ለእማ ወህሪት ይእቲ ለእንተ ወለደታ ርእያሃ አዋልድ ዋስተብጽአሃ ንግሥታት ወዕቁባት ወደሰሃ ይላል። ያዙ ዋናው ርዕስ አሐቲ ይእቲ ለእማ ለእናቷ አንዲት ናት የሚለው ይሆናል። ከመነሻው ጀምሮ ግን ብዙ ኃይለ ቃላት አሉ። ክነፊሃ ዘብሩር ወገዋቲሃኒ በሐመልማለ ወርቅ ስሩር ብሎ ያነሳል። ይህንን ኃይለ ቃል አባት ቅዱስ ዳዊት ተናግሮታል፣ ልጅም ቅዱስ ሰሎሞን ደግሞታል። እንግዲህ ስለ ትምህርቱ ኃይለ ቃል ከመግባታችን አስቀድሞ የዕለቱን በዓላት እንመልከት። ዛሬ አባታችን መልከ ጼዴቅ ዘደብረ መድኃኒት ኢትዮጵያዊ ጻድቅ በ15ኛው ክፍለ ዘመን የነበሩ እንደዚሁም በ14ኛው ክፍለ ዘመን ከነበሩ ገዳማውያን ቅዱሳን አባታችን አባ አድሃኒ ዓመታዊ በዓላቸው ይታሰባል። አባ አድሃኒ ከዚያ በተረፈ ሶሲማና አንወዳ ወይም የቅዱስ ፊቅጦር አገልጋዮች የነበሩ ሁለት ሰማዕታት ቅዱስ ፊቅጦርን ከሸኙ በኋላ ሰማዕትነት የተቀበሉ በሰባተኛው ቀን እንደዚሁም ከእስክንድርያ ሊቃነ ጳጳሳት መካከል አባታችን አባ ዮሐንስ ዓመታዊ የዕረፍት በዓሉ ነው። እንግዲህ ከአባታችን መልከ ጼዴቅ እንጀምርና 3 ነገሮችን ብቻ ስለዚህ አባት እንናገር። የመጀመሪያው አባ መልከ ጼዴቅ ማን ነው የሚለው ነው። ትንሽ ዞር አድርጉት። ማይክ በተፈጥሮ ፊት ለፊት ኤሌክትሮኒክስ የሆነ ነገር። ደህና ዋላችሁ? እንዴት ዋላችሁ? እንደሞ ጠፋ። አረ እሱ አይደለም አቅጣጫው አይደለም ራሱ ኢናውት ይሆናል። ድምጽ ይወጣል ይገባል። እንዴት ዋላችሁ? እንደዚህ ይሄላስተም ሊጋርዶ እና አባታችን መልከ ጼዴቅ ማን ነው? በዚህ ስም የሚጠሩ ቅዱሳን አሉ። ከቀዳማዊ መልከ ጼዴቅ ጀምሮ ያው የታዘዘ ምስባክ እንዳንቀይር ነው እንጂ ለዛሬ ለጻድቁ የተስማማ ምስባክ መሐለ እግዚአብሔር ወይኔስ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ። እግዚአብሔር በየማነከ ምስጢር ፍለጋ። ለምሳሌ አሁን የአቡነ ሳሙኤል በዓል ቀን የሚሰበከው ምስባክ ምን ይላል? ሙሳሙኤልኒ ምስለ ለይጼው ስሙ አይደል የተባለ ለአባ ሳሙኤል ዘዋልባ አይደለም አይደል? ግን ደግሞ ምስጢር ስም ያገናኛል። የብሉይ ኪዳኑ መልከ ጼዴቅ ካህን እንደሚባል የሐዲስ ኪዳኑ መልከ ጼዴቅ ኢትዮጵያዊ መልከ ጼዴቅ ስማቸው ሲጠራ መልከ ጼዴቅ ካህን። ስለ ክህነታቸው በኋላ እንመጣበታለን። አባታችን መልከ ጼዴቅ ማን ናቸው ከተባለ የተወለዱ በ14ኛው ክፍለ ዘመን አጋማሽ አካባቢ ነው። የተወለዱበት ስፍራ ጎጃም ደጋዳሞት የሚባል ስፍራ አካባቢ ነው። እዚያ ተወልደዋል።
ሀገረ ሙላዳቸው ጎጃም ሲሆን ትውልዳቸው ከአፄ አምደ ጽዮን ከንጉሠ ነገሥቱ አራተኛ ትውልድ ናቸው። የነጋሲ ዘር ያላቸው ናቸው። የመኳንንት የመሳፍንት ልጅ ናቸው። ጥያቄ ልጠይቃችሁ። መኳንንት መኮንን ይልና መኳንንት ይላል፣ መስፍን ይልና መሳፍንት ይላል። በኢትዮጵያ ባህል መኳንንትና መሳፍንት ምንድን ነው ልዩነታቸው? ሽልማቱ በእናንተ ምርጫ ይሆናል። መጽሐፍ ምናምን ብቻ አይደለም፣ የፈለጋችሁትን መጽሐፍ ግን በጣም ውድ የሆነ መጽሐፍ እንዳትሉ፣ ግን መጠነኛ የሆነ መጽሐፍ ግን በእናንተ ምርጫ። መኳንንትና መሳፍንት ምንድን ነው ልዩነታቸው? በመጀመሪያ በደረጃ ከመኳንንትና ከመሳፍንት ማን ነው የበላይነት ያለው? መሳፍንት። ምክንያቱ ምንድን ነው? ጎበዝ እንግዲህ ምረጥና ጎናችን ሳትጎዳነ። በእርግጥ ሁሉም ነው የመለሰ እኩል አብሮ፣ ግን ሌላው ሲያልጎመጉም ድምፅ የተሰማ አንተ ነው። መሳፍንት የሚባሉት በትውልድ ያገኙት ናቸው ስልጣኑ በመወለድ ከነጋሲ ዘር ያላቸው ግን ያልነገሱ። በቀደም እያቸዋል ወይዛዘር የሚባሉ ወይዘሮች የሚባሉት የወይዘሮ ዘር መሳፍንት ናቸው። መኳንንት ግን ስልጣኑን በምንድን ነው የሚያገኙት? በስራ በውጣ በውረድ ወይም በእናንተ ቋንቋ በሜሪት ትላለህ እናንተ እንደሱ የምትሉ እንደዛ ያገኙት ናቸው። እና የዚያ ዘር ነው አባታችን መልከ ጼዴቅ። በልጅነቱ ትምህርት ቤት አስገቡት፣ አልገባዋል። መልሰው አመጡትና የዚህን ዓለም ስርዓት ሸርጥ፣ ውሃዋና፣ ሰንጠረዥ፣ በገና አስተምረው እዚህ ስለነገርኳችሁ ይገባችኋል። ሸርጥ ምንድን ነው? ፈረስ መጋለብ ነው አይደል? ውሃዋና ውሃዋና ነው። ሰንጠረዥ ጨዋታ ሆኖ ባህላዊ ጨዋታ ሆኖ ግን የጦርነት ልምምድ ነው። ከዚያ በላይ በገና በገና መደርደር ነው። ከዚያ በላይ ግን በፈረስ ላይ መቀመጥ፣ በጋሻ መመከት፣ በጦር ማጥቃት የመሳሰሉን በጎራዴ የመሳሰሉን አሰለጠኑትና ሚስት አጋቡት። እሱ አልፈለገም። ከዚያ ጠፍቶ የት ይሄዳል? አቡነ አሮን ገዳም ይሄዳል። ደብረ ዳሪት የሚባለው ታላቁ አባት ያኔ አቡነ አሮን በአጸደ ስጋ ነበሩ። 14ኛው ክፍለ ዘመን ወደ መጨረሻው አካባቢ ስለሆነ ነበሩ። ከሳቸው ዘንድ ሄዶ ስርዓተ ምንኩስና ተምሮ ሲያመነኩሱት ነው መልከ ጼዴቅ አሉት። መልከ ጼዴቅ ተብሎ መነኮሰ። ከሳቸው ጋር ሲያገለግል ኖረ። ከዚያ ተነስቶ መልአከ እግዚአብሔር መርቶ ዛሬ ሚዳ ኦሮሞ የሚባለው ሰሜን ሸዋ ውስጥ የሚገኘው ደብረ መድኃኒት የምትባል ዋሻ ውስጥ አሁን ትልቅ ገዳም ነው በእውነቱ። በዛን ጊዜ ግን ዋሻ ነው የነበረ። እዚያ ዋሻ ውስጥ ወስዶ አስገባቸው። ለ7 ዓመት የጌታችንን 13ቱን ሕማማት እያሰቡ እያዘከሩ መከራ ሲቀበሉ፣ ለጽፋቱ ሲጸፉ፣ ለቅስፈቱ ሲገረፉ፣ እያንዳንዱን ጽዋቶ መከራ ሲቀበሉ ቆይተው በእግዚአብሔር ፈቃድ ወደ ደብረ ሊባኖስ ሂደው 7 ዓመት አገለገሉ። በደብረ አስቦ ሲጸልዩ አቡነ ተክለ ሃይማኖት ይገለጹላቸው ነበረ። በኋላ በወቅቱ የነበሩት የደብረ ሊባኖስ አበምኔት ጻድቁ አቡነ እንድርያስ ናቸውና ማኅበረ መነኮሳቱን ሰብስበው ይገባሃል ክህነት ተሾም አሏቸው። እንደኔ አይነት የረከሰ ምግባር የሌለው ሰው ለክህነት አይሆንም ብሎ እምቢ አሉ። እንድታውቁት የሚያስፈልገው ሕገ ቤተ ክርስቲያን ስርዓተ ቤተ ክርስቲያን ያስገድዳል። ክህነት ሲሾም አንድ ሰው ራሱ ሹሙኝ አይልም። ሲሆን ካህናቱ ባይሆን ምዕመኑ ኧረ ገሌን ሹሙልን ብሎ ይጠቁማል፣ ይመረምራሉ። ካህናቱ ከሆኑ እነርሱ ራሳቸው ይመረምሩና ኋላ ደግሞ ሕዝቡን ይጠሩና ይህን ሰው ልንሾመው ነበር፣ የሚሾም በእናንተ ላይ ነው፣ ትሹታላችሁ ወይ? የምታውቁበት ነውር አለ ክህነት የሚያስከለክል ይሏቸዋል ምዕመናን። ኧረ የለም ደግ ነው የበቃ ነው ይገባዋል ይላሉ። ከዛ ጳጳሱ ዘንድ ይወስዱታል፣ ኤጲስቆጶስ ዘንድ። እሱም ይጠይቃል ጠባዩ እንዴት ነው፣ ትምህርቱ እንደምን ነው ብሎ ግብረ ገብነቱን ትምህርቱን ይጠይቃል። ከተመሰከረለት በኋላ እነሱን አዳኝቶ አስመስክሮ ይሾመዋል። እንዲያ ነው የሚደረግ። ታዲያ የሚሾመው ሰው ስርዓት ነውና ምን ማለት አለበት? አይሆንም እኔ አልገባም እና ያ ቅዱስ አባታችን መልከ ጼዴቅ እንደኔ አይነት ሰው አይሆንም ብሎ እምቢ አለ። በዚያች ሌሊት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጸለት። ወዳጄ መልከ ጼዴቅ ለምን ክህነት አልቀበልም አልክ አለው። ጌታዬ እኔ ኃጥእ ነኝ አይገባኝም፣ ልብን የምትመረምር አንተ ታውቃለህ አለው። ወዳጄ በዘመኑ እንዳንተ ንጹሕ ሰው የለም፣ ፈቅጄልሃለሁ፣ ሂድ ተቀበል አላቸው። እንዲያስ ካልከኝ ቃል ኪዳን ስጠኝ፣ ንስሐ የሚገቡ የምናዛቸውን እንድትምርልኝ ብሎ አሉ። ቃል ገብቼልሃለሁ አላቸው። መልአከ እግዚአብሔር ቅዱስ ሚካኤል ወስዷቸው
ስላድኗቸውም ተመልክታችሁ ከሆነ ከቅዱስ ሚካኤል ሁል ጊዜ ከጎናቸው አለ ስዕል ሲሳል እንድታውቁት። በቅዱሳን ታሪክ ውስጥ ከሚያስገርመኝ ድሮ ልጅ እያለን አንድ ሰው መጣና ሁለት ስዕል አጫጭር ትንንሽ ስዕሎች ናቸው። ያ ሰው ብዙ ጊዜ ደግ ሰው እያልኩ ምነግራችሁ ሰው ነው እና መጥቶ ከሁለቱ ስላድኖ አንዱን መርጠው ውሰድ አለኝ። ማን ናቸው አልኩት። አንዱ አቡነ እስትንፋሰ ክርስቶስ ይባላሉ፣ አንዱ አቡነ መልከ ጼዴቅ ይባላሉ። ኢትዮጵያውያን ጻድቃን ናቸው፣ ሌላ ግን አላውቅም አለኝ። ጊዜው አንዱን ምረጥ ሲለኝ አየውና ያው የዝም ብሎ የልብ ግምት ነው፣ ሁለቱንም አላውቃቸውም። የዛን ጊዜ ዝም ብዬ አቡነ መልከ ጼዴቅን አነሳው። በስንት ነው በዓላቸው የሚከበር አለኝ። የአቡነ እስትንፋሰ ክርስቶስ በ9 ነው፣ የአቡነ መልከ ጼዴቅን አላወቅኩትም። አያው በ9 ነው አልኩኝና እስካሁን ድረስ በ9 ነው የማከብራቸው። ወዲያው በጥቂት ዓመት በ4 እንደሆነ ባላቸው አወኩ። ግን እዚህ አላነሳቸው። ሁለቱ ቅዱሳን እንደ ወንድማማች ስለምቆጥራቸው ምንም እንኳ በአንድ ዘመን ያልነበሩ ቢሆኑ ምንም በአካለ ስጋ የሚታወቁ ባይሆኑ እንኳ በቃ እንደዚያው ለምዶ አሁን እኔ በ9 የሚከበሩ በዓላት ወራዊ በዓላት ትሉኝ እዚያም ተጻፈው መጽሐፍም በኢንተርኔት የምትመለከቱ አባ መልከ ጼዴቅ፣ አባ እስትንፋሰ ክርስቶስ፣ አባ በርሱማ፣ አባ ዞሲማስ፣ ሰለስቱ ምዕት፣ ጻድቃነ ብፁዓን፣ ቅዱስ በአሚን እና ቅዱስ ሳሙኤል ነቢይ ናቸው። እነዚህ ናቸው 8ቱ እንደ ወራዊ በዓላት የምቆጥራቸው። በዚህ ያለው ግን የአቡነ መልከ ጼዴቅ በ9 የሚባል በዓል የላቸው ስለለመደ ግን በዚያው ቀረ። ማንሳቱ በሞክሮም አይሆን ሆነ ቀረ። በቃ እዚያው እንግዲህ በየትኛውም ቀን ቢጠሩ ጉዳት ስር የለውም በሚል እና ስላድናቸው ዛሬም ድረስ ከዳዊት ውስጥ እንግዲህ ብዙ ስዕሎች ይኖራሉ። የመጀመሪያ የሚገኝ ግን የመጀመሪያው በሕይወቴ በእጄ የገባ ስላድኖ እሱ ስለሆነ መጀመሪያ ስትገልጡ ዳዊት ላይ የምታገኙት የአቡነ መልከ ጼዴቅ ነው። ያ ማለት ዳዊቱ ሲከፈት መጀመሪያ እጅ የሚነሳ እሱ ነው እና ጻድቁ ድሮ ታሪካቸውን አላውቅም ነበረ ገድላቸው ታትሞ እስከሚወጣ ድረስ። በእርግጥ በኋላ በቅዱሳን ታሪክ ውስጥ በምን ትንሽ ፍንጭ ነበረ እና እኒ ቅዱስ ሰው ቃል ኪዳን ስጠኝ ያሉት ቃል ኪዳን ሰጣቸው። መልአክ እግዚአብሔር ቅዱስ ሚካኤል ወሰደ። አባ ገብርኤል የሚባሉ ጳጳስ ነበሩ። በታምረ ማርያም ስማቸው መሰሟቸው አባ ሚካኤልና አባ ገብርኤል እነሳቸው ክህነት ሰጥቷቸው ተመልሰው ሲመጡ በክህነት አገልግሎት 7 ዓመት ድጋሚ ደብረ ሊባኖስን አገለገሉ። 14 ዓመት። ከዚያ ጌታችን አዟቸው ወደ ደብረ መድኃኒት ወደ ሚዳ ተመልሰው መጡ። በጾም በጸሎት ተወስነው አንድ ጊዜ በእንፍራንዝ ያሉ ቅዱሳንን ሲጎበኙ፣ አንድ ጊዜ በምዕራቡ፣ አንድ ጊዜ በምስራቁ፣ አንድ ጊዜ በደቡቡ እያሉ ቅዱሳንን ይጎበኙ ነበር። ወደ ትግራይ ሄደው ጎብኝተዋል። በኋላ አንድ ጊዜ ጌታችን አዟቸው ደመና ጭኗቸው ኢየሩሳሌም ደረሱ። ኢየሩሳሌም ደርሰው ከጌታችን ቅዱሳት መካናት ቀርበው ቡራኬ ተቀብለዋል። 3 ነገር ተደርጎላቸዋል። አንደኛ ቃል ኪዳን ድጋሚ ተቀብለዋል፣ በስማቸው የተማጸነ ምሕረት እንዲያገኝ። ሁለተኛ ነገር ከቅዱሳን ሐዋርያት ጋር ቀድስ አላቸው። ጌታዬ እኔ እንዴት ብዬ ይቻለኛል? ፈቅጄልሃለሁ አለ። ሐዋርያት ወርደው ከቅዱሳን ሐዋርያት ጋር ቀድሰው ስጋውን ደሙን ተቀብለዋል። ለፍጻሜው ግን ጌታችን ከኔ ጋር ቀድስ አላቸው። ጌታዬ እኔ አፈር ነኝ፣ እኔ ውዳቂ ነኝ፣ በፊትህ እንዲህ ያለ ነገር አይገባኝም እባክህ አሉት። እኔ ፈቅጄልሃለሁ አላቸው። እሱ ገባሬ ሰናይ ካህን ሆነው እሳቸው ንፍቅ ሆነው ቀድሰዋል። ይሄ ትልቅ ማዕረግ ነው። ከዚያ በኋላ ተመልሰው መጥተው በገዳማቸው ብዙ ገድል ካደረጉ ብዙ ቃል ኪዳን ከተቀበሉ በኋላ በተለይ ቅዱሳንን ከወለዱ በኋላ የእሳቸው ልጆች የሚባሉት አንደኛ አቡነ ሀብተ ማርያም፣ ገድለ ሀብተ ማርያም አይታችሁ ከሆነ ወይም ስንክሳር ላይ ተመልከቱት። ወነሳ አስኬማ እምደማር መልከ ጼዴቅ ህሩይ አበምኔት ይላል ስንክሳሩ ለራሱ የአቡነ ሀብተ ማርያም ኅዳር 26 ተመልከቱ። ገድለ አቡነ ሀብተ ማርያም ተመልከቱ። አቡነ ሀብተ ማርያምን ምንኩስና አስኬማ መላእክትን ያለበሷቸው የቆብ አባታቸው አቡነ መልከ ጼዴቅ ናቸው። ሁለተኛ በጻድቃን ከተማ ከሚደነቁ ቅዱሳን አንዱ አባ ወልደ ትንሣኤ እሳቸው ልጅ ናቸው። ሶስተኛ ኅዳር 8 ላይ በስንክሳር የምታውቁት ቅዱስ አምደ ሚካኤል አለ አይደል? የሰራዊት አለቃ የነበረው እና ሶስቱ አሁንም ድረስ በዓታቸው አለ። እዚያ አብረው ከአቡነ መልከ ጼዴቅ ጋር ይጸልዩበት የነበረ ብዙ ቅዱሳንን ወልደዋል እና አቡነ ቶማስን የመሳሰሉ ጻድቃንን ወልደዋል። ቃል ኪዳን ተቀብለው አርፈዋል። ታዲያ ቃል ኪዳን ሲሰጣቸው ስምን የጠራ ዝክርን የዘከረ መታሰቢያን ያደረገ ብሎ ቃል ኪዳን ሲሰጣቸው አንድ ነገር አሉት። ጌታዬ ይህንን ቃል ኪዳን የሚመጣው ትውልድ ይጠራጠራልና ምልክት ስጠኝ፣ ቃል ኪዳኑ እንደሰጠኝ ምልክት አድርግልኝ አሉ። እንግዲያማ ምልክት በገዳምህ የተቀበረ እንዳይፈርስ እንዳይበሰብስ ምልክት ሰጥቻለሁ።
አላቸው። ይሄ አሁን ዛሬ ድረስ ያለ ግሩም አስደናቂ ነገር ነው። የእኛ ዘመን ትውልድ ግን እሳቸው ካሉትም የከፋ ነውና መሬቱ ላይ የሆነ ማዕድን ይኖረናል የሚል አለ። ማዕድኑ ይጥፋና ይሄ ደንቆሮ የሚባል እንደዚህ ያለ ሰው ነው። ገብቷቸዋል። አላውቅም እኮ ነው የሚባል። ካላወቀ አላውቅም። የሚገርማችሁ ለመፈታተን ካደረጓቸው ነገሮች መካከል አንደኛው ሰው ወስደው ከገዳም ውስጥ አንድ ሁለት ወስደው አንዱን ከገዳም ውስጥ አንዱን በ1 ሜትር ርቀት ብቻ ከገዳሙ ክልል ውጭ ቀበሩት። ከዛ ተወሰነ ጊዜ በኋላ ሲከፍቱት ከገዳሙ ውስጥ ያለው እንዳለ ነው፣ ፍጥጥ እንዳለ ነው። ውጭ ያለው ግን የለም፣ አፈሩ ላይ ተበልቷል። አሁንም ድጋሚ ለመፈታተን አንዱን አስከሬን ወስደው አጋድመው ግማሹን ከክልሉ ግማሹን ከውጭ ከክልሉ ውስጥ ያለው አለ፣ ውጭ ያለው ይፈርሳል። ለምን? ለጻድቁ የሰጠው ቃል ኪዳን ግሩም ነው እና በእውነቱ እንዲያ ብለውት እንዲያ ያለ ነገር አድርጎላቸዋል። ሁለተኛ የምንመለከተው ነገር እንዲያው በጥንት ዘመን ያደረጓቸው ብዙ ታምራት አሉ፣ ግን የሚያስደንቁ በገድላቸው ላይ የተጻፈ የቅርብ ዘመን ታምራት አሉ። አንደኛው አፄ ምኒልክ ለቦታው ርስት ሰጥተዋል፣ ወይም ሪም ይባላል ወይም ጉልት ይባላል። ያን የሰጡበት ምክንያት ንጉሱ በዚያ ቦታ ሲያልፉ የሚገባውን አማሃ ልክ ሰው ይትቁም ራቀ ከቅድመ ነቢየ እግዚአብሔር ይላል። እግዚአብሔር በቀባ ሰው ፊት ባዶ እጅህን አትቁም ይላል መጽሐፍ። እና ልክ እንደዚያ ሁሉ ነገስታት ፊት ሲቀረብ፣ መምህራን ፊት፣ ካህናት ፊት፣ መምህራን ስላችሁ እኛን ሳይሆን የጉባኤ መምህራን ፊት ሲቀረብ ባዶ እጅ አይቀርብም። አማሃ ተይዞ ነው የሚቀርብ። ቤተ እግዚአብሔር ሲመጣ ባዶ እጅ አይመጣም። ላለው ማለት ነው፣ ከሌለው የለውም ነው። እና ንጉሱ ምን ንጉስ ቢሆኑ ቢገበርላቸው፣ እሳቸው ደግሞ ለበላያቸው መገበር አለባቸው። እና የሚገባውን አማሃ ሳይሰጡ አልፈው ሄዱ። ከመንገድ ላይ ሲደርሱ ከዚህ ከግንባሯ ጀምሮ ሙሉን በወርቅ የተንቆጠቆጠች፣ ወርቅ ሲባል ቅብ አይደለም፣ ሙሉ ወርቅ የተንቆጠቆጠች በቅሎ አስጭነው ነበር ሲሄዱ የነበረ። ጭው ያለ ገደል አለ። ማንም ሳይነካት እዛ ገደል ገባች። እዚያው ገዳሙ ክልል አካባቢ። እንግዲህ ገዳሙን አይታችሁት ከሆነ ወይም በፎቶም በምንም በቪዲዮም አይታችሁት ይሆናል። መሀል ላይ ዋሻ አለ፣ ከላይ የሚወርድ ፏፏቴ ያለ ገደል ነው። እዚያ ወደቀች። ኋላ ንጉሱ ምን አሉ? አይ ትተናት እንዳንሄድ መቼም መጽሐፍ በነገራችሁ ላይ አንድ እውነት ልንገራችሁ፣ ለድሃ መስጠት ይገባል። ወርቅ፣ ብር፣ ንብረትን ግን በጎዳና ትቶ መሄድ ስርዓት አይደለም። ታሪኩን በምንድን ነው የምታገኙት? ቂስ የሚባል ከነገደ ብንያም የተወለደ አንድ ሰው ነበረ። ልጁ ሳኦል የሚባል የእስራኤል የመጀመሪያው ንጉስ፣ እግዚአብሔር ባይወድለትም የመጀመሪያው ንጉስ እና እሱ ስንት አህዮች ጠፉት? ይወጣት አይታይም? 3 አህዮች ጠፉት። ከዚያ ምን አሉ? የአህዮችስ መጥፋት ባልጎዳን፣ ነገር ግን ንብረታችሁን በከንቱ አትተው ትላለችና መጽሐፍ ሂድና ፈልግ ብሎታል። ታሪኩ ሰፊ ነው፣ ወደዚህ አንገባም። በሉ ወርቁን ይዛችሁልኝ ነው። ቢሄዱ ከታች ቁማ የተጫረ አካል የላት ምን የላት፣ አንዲት ከተጫነችው ነገር የጎደለ ነገር የለም። ከታች ትግጣለች ሳሩን። ከዛ ይዘዋት መጡና ምንድን ነው ሲባል ይሄ እኮ የአቡነ መልከጼዴቅ ገዳም ነው። አይ ይሄማ ምልክት አይደለ ብለው ለቦታው ርስት ጉልት ሰጥተዋል። ይሄ አንድ ነገር ነው። አስቡት፣ ከገደል ወድቃ ምንም ሳትሆን። በሌሎች ቅዱሳን ታሪክም ውስጥ ታውቃላችሁ አይደል የሚባል ነገር ትሰማላችሁ። ቅልንግ ያሰበረ በግጅብ ገደለ የሚባል ነገር። የጻድቁን ዝክር ይዛ ስትሄድ ከላይ ሆኖ በቅል ይዛው ማለት ነው ሄደ ገደል። እታች ሄዶ ቅሉ ድንጋዩ ላይ ወደቀ። ድንጋዩ ተሰበረ፣ ቅሉ ቀረ። ቅሉ ምንም ሳይሆን እግዚአብሔር ስራው ረቂቅ ነው። በቅዱሳን አድሮ ለዚህ አይደል ቅዱስ ዳዊት ጥቅሱን ለመድ ነው እንጂ መንክር እግዚአብሔር በላለ ቅዱሳን ይኸው። እግዚአብሔር በቅዱሳን አድሮ የሚሰራው ድንቅ ነገር ታምራቱ ያስገርማል፣ ድንቅ ነው ይላል ልበ አምላክ ቅዱስ ዳዊት። እና የአንደኛው ታምር ነው። ሁለተኛው ታምር የአቡነ መልከጼዴቅ ቃል ኪዳን ሐሰት ነው እያለ በየሰፈሩ የሚከራከር አንድ ሰው በሀገሩ ነበረ ይባላል። አበዛው፣ ይታገሱ ተበዛው። እና አንድ ቀን ቁጭ ብሎ እየተጨዋወተ ያለ ከተራራ ማንም ሳይፈነቅለው ትልቅ ደንጊያ መጥቶ ከመሃል ላይ የእሱን እግር ከሁለት የንስሐ ዕድል ነበረ። አሁን ሰዎች ምን አሉት? ይኸው ጻድቁ ምልክት ሰጡ፣ እግር ተሰበረ፣ ደቀቀ፣ ምን ተወን ምሕረት አትለምንም አለ። የኛ ሰው አጋጣሚ የሚባል ነገር እንደዛ አለ። ቁስሉ ገምቶ ገደለው፣ ተበላሽቶ ሞተ። ከዛ አንዲት ሴት የአቡነ መልከጼዴቅ ዝክር የሚዘክር ባል ነበራትና ባሏ ስለሚዘክር ትናደዳለች እና አቁም አለችው። እምቢ ሲላት ንብረታችን እንካፈልና ከራስ ወገን መጽውት አለችው። እንዲህ ስታደርግ ኖራ ሞተችና እሱ የጻድቅ ወዳጅ ስለሆነ ሊቀብራት ሲያመጡ መብረቅ ነጎድጓድ ሊፈጃቸው
ይዘዋት ሲወጡ መብረቅ ነጎድጓዱ ተከትሏት ሄደ ይባላል። ተግሳጽ ማለት ነው። አልፈልግሽም ማለታቸው ነው። ሲበዛ አባቶቻችን ማረም ይገልማል ይላሉ። እንኳን ክፋት እና ምጽዋትን መጣላት ምን ያደርጋል? ፈረንጅ እንኳን አይቶ አይቶ ሲሰለቸው ምንድነው የሚያደርግ? ኤንጂኦ አይደለም ኤንጂኦ ይላል አይደል? ሂድ እስቲ የተራበና ብላ እስቲ ግማሹ ለክፋቱ። በነገራችሁ ላይ ኤንጂኦስ አብዛኞቹ ተንኮለኞች ናቸው። ግን ለኤንጂኦዎች ገንዘብ የሚሰጡ ብዙዎቹ ግን ደጎች ናቸው። እንድታውቁት ሰዎች አሉ አይደል? እነዚህ ውርሳቸውን በጣም ሀብታም የሆኑ ሲሞቱ ለማን ሲባል ለገሬ ድርጅት ይሰጥልኝ ይላል። ለምን? ለድሃ ያደርሳል ብለው ማለት ነው። ይድኑበታል አይድኑበታል እንደ እምነታቸው ነው። ለእግዚአብሔር ብለው ካደረጉት በጎ ስራ የሚሰራ ለእግዚአብሔር ነው፣ ለራስ ደስታ አይደለም። እሱን ማወቅ ይገባል። የመጨረሻ አባታችን መልከጼዴቅ አንድ ሰው ሞቶ ሊቀብሩ የሀገሩ ሰው ይመጣሉ እና ቀብሮ ሲወጣ ልክ እንደኛ ዘመን ሰው እንደ ልቡ ነው። እልፍ ሲል አንዲት ወይራ ያያል እና ዝንጣፊዋን ሲያት ቅርንጫፏን ሲያት ለመጥረቢያ ትሆናለች። ያችን ቆርጦ ይዟት ሄደ። እንግዲህ ከገዳማት ክልል ውስጥ ከቤተ ክርስቲያን ዛፍ አይቆረጥም፣ በጣም ነውር ነው። ያንን ይዞ ሄደ። ዝም አሉ ጻድቁ። ልክ ሀገሩ ደርሶ ሊያነሳት ይል ከትከሻው ጋር ተጣብቃ ቢል ቢያደርግ ቢሰራ ማንም ሰው ይመጣም ቢል ኋላ ሰዎች ሰብስበው ከምን ያመጣት አሉት። ከአቡነ መልከጼዴቅ ገዳም በልሂድና ምረት ለምን ሂደዛ ወድቅ አሉት። ይዞ መጡል። ከገዳሙ ክልል ሲገባ ከትከሻው ተነሳች። ከዚያ ግን አባቶች ምን አሉት? እዚህ አይደለም የምታስቀምጠው፣ ከቆረጥክበት ቦታ ውሰድና ቀጥላለሁ። ተቆረጠ እንዴት ብሎ ዝም ብለህ ቀጥል። ወስዶ ቢቀጥላት እንደነበረች ሆነች። ለተአምር አባቶች ዛሬ ድረሳለች ይላል። ያቺው እንደዛ ቆርጦ የተቀጠለችው እና ቅዱሳን ተአምራቸው ብዙ ነው። የመጨረሻ ሶስተኛ የእመቤታችን ወዳጅ ናቸውና መልከጼዴቅ ካህኑ፣ መልከጼዴቅ ጻድቁ ከእመቤታችን ጋር የነበራቸውን አንዳንድ ነገር እንነጋገር። አንደኛው ጻድቁ ኢየሩሳሌም እያሉ የእመቤታችን ጌታችን ጎልጎታ ተሳልሞ ከቆየ በኋላ ጌታ አሁን ወዴት ልሄድ አሉት። ጌታችን ምን አለ? ወደ እናቴ ተቀብራ ወደ ነበረበት ጌቴሴማኒ ሄድ። ጌቴሴማኒ ሄደው በጣም አለቀሱ። በጣም እና ምን ሆነው ነው ሲባል ይልክ የዛን ጊዜ እመቤታችን እንዳረፈች የዕለት እንደ ትኩስ ሐዘን ቆጥሮት በጣም አለቀሱና እመቤታችን ተገልጻ ወዳጄ በቃ አታልቅስ ብላ ቃል ኪዳን ሰጠቻቸው። ከዚያ ኢትዮጵያ ከተመለሱ በኋላ ሁለት ነገር ልጨምርላቸው። አንደኛው አባታችን መልከጼዴቅ በጣም የዳዊት መዝሙር ይወዳሉ። እንግዲህ ቅዱሳን ሁሉ እንደዚያ ናቸው። የዳዊትን መዝሙር ጸልየው ሲጨርሱ ሁልጊዜ የዳዊትን መዝሙር ከጨረሱ በኋላ ምድራዊ መብል አይበሉም። እመቤታችን 3 ሰማያዊ ህብስትና 1 የብርሃን ጽዋ ታመጣና ትሰጣቸዋለች። ሁልጊዜ በቃ ዳዊት ሲጨርሱ እሱን ነው የምትሰጣቸው። 150 ዳዊት ሲዘልቁ እሱን ትሰጣቸዋለች። ያን ይመገቡ ነው ከፍቅር የተነሳ። አንድን ጨምር የሥጋ ዘመዳቸው የሆነ ሰው በበደል የሚኖር ሰው አቤል የሚባል ሞተ። ከዛ ጌታዬ ገነት አስገባኸው ሲኦል አለ። አይ ምን ገነት ይገባል ሲኦል ነው እንጂ ማርልኝ አሉ። ተወኝ ልቅጣው በድሎኛል ብሎ ጌታችን ተሰወራቸው። ሰውነታቸው ከሰውነት ተርታ እስኪወጣ ድረስ ጽኑ ገድል ያዙ። አንዱን ተወቁ። ማማለድ ከባድ ስራ ነው። በተለይ ክህነት ላላችሁ ዲያቆናት ወንድሞቻችን ማማለድ ከባድ ስራ ነው። እምሎ በእንተለኖሙ በማድረስ ብቻ ነገር ይካተታል ብላችሁ እንዳታስቡ። በእንተለኖሙ ቅዱስ ጸሎት ነው። አደራረስ ግን ይፈልጋል። ሃሌሉያ ብለህ ዜማ ስላቀረብን ብቻ አይደል፣ ካንጂት ሲሆን በእንባ በጸሎት በሰጊድ በሐዘን ነው እኮ የሚለመን ምህረት። ትናንት መርጌታ አዝራ 2ኛ ዓመት የረፍት መታሰቢያቸው ነበራል። መርጌታ ገራጌታ አዝራ ለምሳሌ እሳቸውን ከሆነ እችኑ ሀሌታዋን እንኳን ሃሌሉያ አሬነ እግዚኦ ሳይለከ ወሀበነ አምላክን አድኅኖተከ እግዚአብሔር ነፍሰ አቡነ ሀብተ ሚካኤል ሲል ካንጀቱ ጌታዬ ፍጡሩ ነው የማይበድልህ አለ ማን ሰብስ ጽወረ ኃጢአት ውእቱ ይቢያ አትናቴዎስ ሐዋርያው ቅዱስ አትናቴዎስ ሰውስ ጭቃ ይመስላል፣ በኃጢአት የተመላ ጭቃን ይመስላል። አያይዞ ቃለ ዳዊትን ተጠቅሞ እመሰ ኃጢአተኑ ይታቀር እግዚኦ መኑ ይቆም ቅድሜከ። ኃጢአትን ብትቆጣጠር እንኳን እኛ ጻድቃንስ በፊትህ ይቆማሉ። እባክህ ማር እያሉ ቢሉት ይላራል። መቤቴ አማልጂው እገሌና የ5 ደቂቃ ይሁን የ10 ደቂቃ ይሁን
በየቀኑ የምናደርገው ነገር ስለሆነ መቼስ ቀኑ ሙሉ እንደዚህ ያለን እንችላል፣ ግን ከአንጀት ምክንያቱም ስራውን መስራት ያለብን ፍትሐት ይሁን ክርስትና ይሁን ቅዳሴ ይሁን ኪዳን ይሁን ሰዓታት ማህሌት ይሁን ማድረግ ያለብን ለእግዚአብሔር ነው፣ ለደሞዙ አይደለም። አቁቴል ስራችን የስራ ኃላፊነት ስለሆነ አይደለም። እሱን ማወቅ ይገባል። በጣም እንደዚያ ሆኖ ከብዙ ገድል በኋላ ጌታችን ምን አላቸው? ምሬልሃለሁ ግን ደስ እንዲል አንተ ሄደህ አውጣው ከሲኦል አሉ። ጌታዬ እንዴት ብዬ አላቸው። ስልጣን ሰጥቼሃለሁ፣ አይዞህ። አይ አንተ ካህሊ ነህ፣ አንተንም ይቻለን አይቻለኝም። በወንጌል የተናገርኩትን ልብ አላልከውም ወይ? የትኛውን? አማን አማን እብለክሙ ዘየአምን ብየ ግብረ ዘአነ እገብር ውእቱን ይገብር ያልኩትን ሂድና ውጣ። ሄዶ በእሳት ተለብልቦ የተጣለ ግንድ መስላ አገኛት። ያችን ነፍስ ይዞ ወጣ። ከጌታ ዙፋን ሲቀርብ እመቤታችን ስጠኝ ይህች ነፍስ የኔ ናት አለችው። ለምንም እመቤቴ ኢትዮጵያዊ ሁሉ አስራቴ ነው፣ ወደ ገነት ሲገባ በእኔ ርስት ነው የሚገባ አለች። አይ እመቤቴ እኔ የደሜ ዋጋ ናት፣ በገድል ያገኘኋት የኔ ናት የኔ ናት። ሲከራከሩ የፍቅር ክርክር ነው እንግዲህ መልከጼዴቅ ምን ጻድቅ ቢሆንም እመቤታችን ጋር ክርክር አይሞከርም። ኋላ አንኪያስ ልጄ ይፍረድ እንቅረብ አለችው እና ጌታዬ የደሜ ዋጋ በጾም በጸሎት በሰጊድ የማርክልኝ ይህች ነፍስ የኔ አይደለች አለው። አይ አይደለም ለእናቴ ስጣት። እንዴት አለ። እንኳን እሱ አንተስ የማን ሆነህ አላቸው። እውነት ጌታዬ ብለው ያችን ነፍስ አስረክቧል። ዋናው መጽደቋ ነው። እንዲህ ያለ ፍቅር ነበራቸውና እግዚአብሔር የጻድቁን በረከት የእመቤታችን ጣዕመ ፍቅር ያሳድርብን። በተረፈ ዛሬ ከአቡነ ተክለ ሃይማኖት 17 ዋና ዋና ቅዱሳን ብዙ ቅዱሳን ወልደዋል። ዋናዎቹ 17 ናቸው። ከነዚህም 12 ይመረጣሉ። አባ አድሃኒ በሀገረ ዳሞት አብረዋቸው መከራ የተቀበሉ ኋላም በዳሞት መምህርነት ተሹመው በጽድቅ በትሩፋት በሐዋርያዊ አገልግሎት የኖሩት ታላቁ ጻድቅ አባ አድሃኒ ዕረፍታቸው ነው። ሶሲማና ኖዳ ቅድም የነገርኳችሁ ከቅዱስ ፊቅጦር ጋር ሰማዕትነት የተቀበሉ ናቸው። አባ ዮሐንስ በእስክንድርያ ከተሾሙ ቅዱሳን ሊቃነ ጳጳሳት 29ኛ ናቸው። ቅዱስ ደግሰው በገዳመ አስቄጥስ መንነው መንኩሰው በጎ ስራ ሰርተው ፓትርያርክነት ሊቀ ጵጵስና ተሾሙ ቢሏቸው እምቢ አሉ። ለምን ሲሏቸው አይ ምን ይረባኛል፣ ሁለተኛስ ፈቃደ እግዚአብሔር ይሆንልኛል ብሎ አሉ። ፈቃደ እግዚአብሔር መሆኑን ተረድተው ተሾመው ትምህርት አስተምር። ዘመናቸው ዘመነ ሳህል ነበር። ለምን ዘይኑን የሚባል የቅድስት ኢላርያ አባት በዘመናቸው ነበርና በጣም ተራዳቸው። ኋላም በቅድስና አርፈዋል። እግዚአብሔር ሁሉንም በረከት ያሳድርብን። ይሄ ምን ትላለህ ጎበዝ? አዎ ይሄ እኮ እንድትነቁ ነው። በዛው አየር ሁሉ ትናገርና መግቢያ ትላለህ። ከዚያ ወደ ትምህርታችን እንመጣለን። ርዕሳችን ምንድን ነው? ለእናቷ አንዲት ናት። አሐቲ ይእቲ ለእማ አለ መጽሐፍ። ታዲያ አሐቲነትን ለናዋላችሁ እና እምነትን አንድነትንና እናትነትን እንመልከት። ለእናቷ አንዲት ናት ተብሎ ሲባል መጀመሪያ እናቷ ማን ናት ብሎ መጠየቅ ይገባል። እናት ሲባል በየአንቀጹ ያስተረጉማል። ለምሳሌ ቤተ ክርስቲያን ምናችን ናት? እንዴት ዋላችሁ? እመቤታችን ምናችን ናት? ሁሉንም ቅዱሳት አንስት ምንድን ነው የምንላቸው? እናት እንላለን። ብዙ ጎዳና አለው ለእኛ ሲያስተረጉም። ለእመቤታችን ለድንግል ማርያም ግን እናት የተባሉ ስንት አሉ ይባል? ብዙ ናቸው። ዋኖቹ ግን 3 ናቸው። እናት የተባሉ በጣም ብዙ ናቸው። ዋኖቹ 3 ናቸው። አንደኛ እናታችን ሔዋን፣ ሁለተኛ እናታችን ሳራ፣ ሶስተኛ እናታችን ሐና ናት። እናታችን ሔዋንን እናውሳ። ቅድስት ሔዋን ቡርክት ሔዋን በአንዳንድ አንቀጽ ትንሽ ወቀሳ መጻሕፍት ጣል ያደርጉባታል አይደል? አባ ጊዮርጊስ ምን ይላል? እመቤታችንን ሲያስብ ወቀሳ ጣል ያደርግባታል። ይቤ እግዚአብሔር ንግበር ሎቱ ቢጸ ዘትረድኦ። እግዚአብሔር አለ ለአዳም የምትረዳው የምታግዘው እንፍጠርለት ብሎ አለ። አኮ ዘኮነቶ ረዳይተ። እናታችን ሔዋን ለአዳም ረዳት ሆነችው? የለም ረዳት አልሆነችውም። አላቀታሊተ ገዳይ ሆነችው እንጂ
እስመ መሐረቶ እልወተ ክደት አስተማረችው። እስመ በእንቲያ በሷ ምክንያት በላ ዕፀ ስተት ያመጣችን ያችን ዕፀ በለስ የበላ በሷ ምክንያት ነው አለ። ነገር ግን አንድ ነገር ማወቅ አለብን። ይሄ ስለ ነገረ ድነት ስንናገር ነው እንጂ እናታችን ሔዋንን የምንወቅስበት ምክንያት ተገቢ አይሆንም። ይሄኛው አንድ ነገር ነው። አዎ ስተት አመጣለች፣ ግን ለአባታችን ለአዳም በነፍስ አልረዳቸው እንጂ በስጋ ረዳቱ ነበረች እንድታውቁት። በነፍስ ግን አልረዳቸው። ለዚያ ነው አኮ ዘኮነት ረዳኢተ እና ረዳኢተ እንከ ተሰሜት ሔዋን በእንተ ማርያም ድንግል እስመይት ይኮነት ረዳኢተ ወሊዳ ኢየሱስሃ መድኃኒታችንን ወልዳ ለፍጥረት ሁሉ ለአዳምም ለፍጥረት ሁሉ ረዳት የሆነች እመቤታችን ናት። እንዲያውም አባ ዘመለኮት መልካ ኪዳነ ምሕረት ደረሳታቸው ላይ መልካ ኪዳነ ምሕረት የምትደግሙ ካላችሁ ሰላም ለዝክረ ስምኪ ዘአስተማሰለው በኮከብ ባለፈው ተርጉመናል። ሶበ ብርሃኖ ተከድኑ ጽልሙታነ ራእይ ህዝብ ኪዳነ ምሕረት ማርያም ወተስፋ መዳኒ ዘአርብ አለና ተናዘዘ ብኪ አኮኑ ህሊና ቀዳማይ አብ ምንድን ነው የሚል አመ እምገነት ተሰደ በሐዘን እጹብ። ምክንያቱም ረዳት በተስፋ በኋላም በድነት ረዳት የሆነችው እመቤታችን ናት። እና እናታችን ሔዋን ስንት ልጅ ወለደች ብሎ ለጊዜው መንታውን ስለምትወልድ 30 ቢሉ 60 ሴቶች ወልዳለች። ከነዚያ መካከል ቅድስት ሔዋንን የረባት አለ? እንዴት ዋላችሁ? የረባት አለ? ኧረ ዝም እያለ ወይ አለመታደል። ኧረ በቃችሁ ንቁ ንቃ ሟት እያለ አንተ የተኛ የሞት ካለ ለምን የተኛ ንቃ ክርስቶስ ምን ይልልሃል ይላል ያበራልሃል። ቅዱስ ጳውሎስ አንተ የምትተኛ ንቃ ይላል። ንቁ እንጂ እናታችን ሔዋን የወለደቻቸው በስም እናውቃቸው እነ ሉድ እና አቅሌማን የመሰሉ ሴቶች ብዙ ልጆች ወልዳለች አይደል? የረባት አለ? የጠቀማት አለ? አጠቃላይ ግን ከእናታችን ሔዋን እስከ ነገረ ድነት በ5500 ዘመን የተወለደው ሴት ቢቆጠርኩ በቢሊየን ነው የሚሆነው። ይኸውላችሁ አሁን ከክርስቶስ ልደት ወዲህ 2000 ዘመን ነው አይደል? አሁን በዓለም ላይ ስንት ሰው ነው ያለ? 8.2 ቢሊየን አካባቢ ይባላል አይደል? ከዚያ መካከል ሴቱ ስንት ነው? 4 ምናምን ቢሊየን እኮ ሴት አለ። ሴት ነው የሚበዛ እኮ በዓለም። ይህን ማወቅ አለባችሁ። ሳይንሱ የሚለውን ማለት ነው እንጂ ዙሬ መቼም አልቆጠርኩትም። የዚህን ሰፈር ሴትም አላውቀውም እንኳን ያለሙን። እና እነዚያ ሁሉ በቢሊየን የሚቆጠሩ ሴቶች አሁን ርዕሳችን ለሴት ስለሆነ ነው እንጂ ለእናታችን ሔዋን የረባት ወንድም እኮ የለም። የጾታ ጉዳይ አይደለም ነገሩ። በነገራችሁ ላይ ግን ርዕሳችን ለእናቷ አንዲት ናት ለወለደቻችም የተመረጠች ናት ያለውን ለመተርጎም ነው። ለእናቷ ለሔዋን ቢሊየን ወልዳ አይላፋት የወለደች እናታችን ቅድስት ሔዋን አሐቲ ይእቲ ለእናቷ ለሔዋን የምትረባ የምትጠቅም ያዳነች ለድነቷ ምክንያት የሆነቻት አንዲት ብቻ ናት። አንዲት ናት ለእናቷ ለሔዋን ድንግል ማርያም አንዲት ናት። ቅዱሳት አንስት እኮ ብዙ ቅዱሳት አንስት ነበሩ፣ ግን ለሔዋን የረቧትም ነገር የለም። እናታችን ሔዋን የረቧት ነገር የለም። ሁለተኛ ወኅርይት ለእንተ ወለደታ ለወለደቻት ለሔዋን የተመረጠች እሷ ናት። ምርጥ ሰላም ለኪ ህሪቱ ለእግዚአብሔር ትባል እመቤታችን። መጽሐፍ ምን ይላል? ደሴ ማርያም ዘሰሉስ እበያ ምን ይላል? እበያ ለድንግል ይትካለ ተናገሩ እስመ እግዚእ ተናገሩ። አዎ ጌታ ምን ብሏታል? መርጧታል። አያችሁ ለእናቷ የተመረጠች ናት። ምርጥ ለቅድስት ሔዋን አንዲት ናት፣ ደግሞ ምርጥ ናት። ሁለተኛ ከቅዱሳት አንስት መርጠን ለምንድን ነው ሳራን የምናነሳት? ሔዋን የሁሉ እናት ስለሆነች ነው ድነት የሚያሻት። ቅድስት ሳራ ሲሉ ስለ ሁለት ምክንያት ነው። አንደኛው ነገር እናታችን ቅድስት ሳራ አምላክ ሰው እንደሚሆን በቤቷ ገብቶ በድንኳኗ አድሮ አመ ከመዮም አንድም አመን ነጥለህ አመ ከመዮም እገብ ሀብየከ እንደዚያ አሬ ሁሉ ከርሞ ወደ አንተ መለሳለሁ ብሎ ሲል ጌታችን በጥሬ ዘሩ ላይ ይስሐቅ ልደት ቢመስል ለምስጢሩ ግን ምን እያለው ነው? እንደዚያ አሬ ሁሉ ከርሞ ማለት ዘመኑ ሲፈጸም ካንተ ባሕሪ ሰው ሆናለሁ ብሎ ይስሐቅ የክርስቶስ ምሳሌ ነው፣ መድኃኒታችን ምሳሌ ነው።
እና እናታችን ቅድስት ሳራ በዚህ ምክንያት ቅድስት ሳራ ይስሐቅን ወልዳለች። በይስሐቅ ምክንያት ከይስሐቅ ዘር በጣም ብዙ ሴቶች ብዙ ልጆች ተወልደውላታል። ከነዚያ መካከል እሷ ከወለደቻቸው ከቅድስት ሳራ ሐረገ ትውልድ ለቅድስት ሳራ የረባት የጠቀማት የለም። የረባች የጠቀመች አሐቲ ይእቲ ለእማ ለቅድስት ሳራ ከተወለዱላት ልጆች በሙሉ ከሐረገ ትውልዷ እመቤታችን አንዲት ልጇ ናት። አንዲት ብቸኛ ለድነት የበቃች። ሁለተኛ ወኅሪት ይእቲ የተመረጠች ምርጥ ለእናቷ ለሔዋን ማነው ለእናቷ ለቅድስት ሳራ ምርጥ ድንግል ማርያም ናት። ለፍጻሜው በመሃል ብዙ ቅዱሳት አንስትን ማንሳት እንችላለን። ለመቆጠብ ጊዜ ግን አሐቲ ይእቲ ለእማ አሁን በደንብ የተካተተ ሆነ። ለምን ሌሎቹ ምን በምርጥነቷ በማዳኗ ቢሆን ግን ሌሎች ሴቶች ልጆች አሏቸው። ሌላ ምንም ልጅ የሌላት ብቸኛ አንዲት ብቻ የወለደች እናታችን ሔዋን ናት። ማንን የወለደች? እናታችን ቅድስት ሐና ናት፣ እመቤታችን ድንግል ማርያምን። ስለዚህ አሐቲ ይእቲ ለእማ ለእናቷ ለቅድስት ሐና ስንት ናት? ተናገሩ። ታዲያ እዚህ ላይ መዝሙር ታመጣለህ። ተፈጸመ ሐና በወለትኪ ተስፋ ቅዱሳን አበዊኪ። ልብ በል የአባቶች የቅዱሳን ተስፋ የተፈጸመ በቅድስት ሐና ወላጅነት፣ በድንግል ማርያም አማላጅነት፣ በክርስቶስ በመድኃኒታችን አዳኝነት ነው። መዝሙሩን ታውቁታላችሁ? ታውቁታላችሁ? እሺ እስቲ በቸሩ መድኃኔዓለም ስም እንዘምር። በእናንተ ጉሮሮ ላይ ቃል ነው እላችኋለሁ። ጊዜ ነው ጉሮሮ። እሺ ማታች ቃል ነው ጉሮሮ በሎይዞች ተስፋ ቅዱሳን አበዊኪ ተስፋ ቅዱሳን አበው ተስፋ ቅዱሳን አበዊኪ ተስፋ ቅዱሳን አበው ተፈጸመ ሐና በወለትኪ በወለትኪ ተስፋ ቅዱሳን አበዊኪ ተስፋ ቅዱሳን አበው ተስፋ ቅዱሳን አበዊኪ ተስፋ ቅዱሳን አበው። ደግሞ ሌላ አለ። ቆይ ሶስተኛውን ሌላ እናደርገው የምታውቁት ከሆነ ሐና እምአንስት ተአቢ ወትትሊአል እስመ ወለደታ ለድንግል ለቅድስት ድንግል ዘወለደቶ ለቃል በከመ ዜነወ ዮሐንስ በወንጌል ግን ይህን ሳስጠና ይመሻል። ዘሩን ብቻ እንተርጉምላችሁ። ሐና ቅድም ተፈጸመ ሐና በወለትኪ ቅድስት ሐና በልጅሽ ተፈጸመ ምን ተስፋ ቅዱሳን አበዊኪ የአዳም የሄኖክ የኖህ የአብርሃም የይስሐቅ የያዕቆብ የዳዊት የሰሎሞን የሙሴ አሮን ተስፋቸው ተስፋ ድነታቸው በአንቺ ምክንያት ተፈጸመ ወይም በልጅሽ በወለትኪ ተፈጸመ። ሁለተኛው ሐና እምአንስት ተአቢ ወትትሊአል ቅድስት ሐና ከሴቶች ሁሉ ትበልጣለች፣ ከፍ ከፍ ትላለች። ለምን ትለኝ እንደሆነ እስመ ወለደታ ለድንግል ለቅድስት ድንግል ቅድስት ድንግል እመቤታችን ማርያምን ስለወለደች ዘወለደቶ ለቃል ድንግል ማርያምስ ማን ናት ትለኝ እንደሆነ አካላዊ ቃል ነው የወለደችው። በከመ ዜነወ ዮሐንስ በወንጌል ዮሐንስ በወንጌሉ ቀዳሚሁ ቃል ብሎ ውእቱ ቃል ሥጋ ኮነ ያለለት እሱን የወለደች እሷን ስለወለደች ነው። እስመ ወለደታ ለድንግል ለቅድስት ድንግል ዘወለደቶ ለቃል በከመ ዜነወ ዮሐንስ በወንጌል ይላል። የቅድስት ሐና በረከት ይደርብን። እንግዲህ አሐቲ ይእቲ ለእማ የአሐቲ ነገር ሲነሳ አባቶቻችን ይላሉ እንደ ሌሎቹ ሌላ ብዙ እንድትወልድ አድርጎ ከነዚያ መካከል መምረጥ እየተቻለው ለምንድነው አንድ ብቻ እንዲወልዱ ያደረገ ቢሉ እመቤታችን ድንግል ማርያም በተወለደችበት ማኅፀን ሌላ ሊወጣ አይቻለውም። አስቀድሞ ቀድሟትም ቢሆን ተከትሏት። ታዲያ በአንዳንድ ታሪክ ኢያቄም ቅድስት ሐና ካረፈች በኋላ ሌላ ልጅ ወለደ ብሎ የዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ወእህት አለሙ ይሌለ የእናት እህት ያለውን ይዘው አለመረዳት ነው፣ አለማስተዋል ነው።
የሀተታ ብዛት አንዳንድ ጊዜ ግብረ ሐዋርያት ላይ ምን ይላል? ጳውሎስ ተአብዱ ነው እንዴ ማስተዋል አቃተህ ጳውሎስ አብዞ መጻሕፍት ያዘነግልብህ አለው አይደል? አንዱ መኮንን የመኮንን አነጋገር ነው ነገራችሁ ላይ የሐዋርያት ንግግር አይደለም። ግን አነጋገሩ ትንሽ ፍሬም አለው። እንዴ በጣም ሀተታ ሲያበዛባቸው ቅዱስ ጳውሎስ እንዴ አብዞ መጻሕፍት ያዘነግልብህ። እንዴ ሀተታ ማብዛት መጻሕፍትን በጣም ማብዛት እኮ ልብን ምንድነው ይሰውራል። እንደዚህ በነገራችሁ ላይ ንባብ ችሎታ ይጠይቃል። እንዴት ዋላችሁ? ችሎታ ይጠይቃል። አንደኛ የሚነበበው ነገር በምድራዊም ነገር ብንመለከተው ራሱ ለምሳሌ አንድ ሰው ንባብ መጀመሪያ ያለበት ከምንድን ነው ካሏችሁ ከተረት ነው። ተረት መጻሕፍት ነው። ቀጥሎ ወደ ታሪክ ቀጥሎ እያለ ነው መሄድ ያለበት እንጂ የኛ ሰው ደግሞ ብድቅ ብሎ ዩኒቨርሲቲ ይገባላችኋል። ዩኒቨርሲቲ ታውቃላችሁ አይደል? ወይም ዩኒቨርሲቲ ይባላል በእኛ አማርኛ ዩኒቨርሲቲ ወይም ደግሞ መካነ አእምሮ ይባላል። እዚያ ይገባልና መጀመሪያ ወይ ወደ ጫቱ ወደ ፍልስፍናው ይደላል። በሃይማኖቶች አይደለም በዘመናዊ የንባብ ልምድ ምንድነው የሚባል አንድ ሰው ፍልስፍናን ማንበብ ያለበት በዓለም ያሉትን አጠቃላይ እውቀቶችን ካነበበ በኋላ ነው። በዛ ምክንያት ነው ፊሎሶፊ ኢዝ ዘ ኩዊን ኦፍ ኦል ሳይንስ ይላሉ አይደል? አስቡት። የሳይንስ የምርምር የእውቀት ሁሉ ንግስት ናት አይደለም የሚባለው። ፍልስፍናና ዘለዛ ስትገባ ታብዳለህ። ለምሳሌ ካልኩለስ የሚባል አለ አይደል? ስሙን ነው የማውቀው እንጂ ውስጡ ላይ ምን እንዳለ ብዙ ፍንጭ የለኝም። ግን አንድ የሁለተኛ ክፍል ተማሪ ካልኩለስ እንዴት ብሎ ይማራል? ያን ዩኒቨርሲቲ ላይ ያሉ ማቴማቲሻንስ የሚራቀቁበትን ሂሳብ የሁለተኛ ክፍል ተማሪ በተፈጥሮ ጋኔን አድሮበት ካልሆነ በቀር የሚማረው ማለት ነው። ጂኒየስ ይሏቸዋል። ኖ ጂኒየሲቲ አይደለም። ይሄ መጠቀቅ አለባቸው። የህፃናት ምንድነው የሚባል ይሄ በውጭ ሀገር አለ አይደል? አንድ መላጣ ኮሜዲያን አንዳንድ ጊዜ ፋሚሊ ፊውድ የሚለው ፕሮግራም አለው። ዘንድ ደግሞ ይሄ ሊትል ቢግ ሻትስ የሚለው ፕሮግራም አለ። ከዛ ተቀድቶ ኢትዮጵያ ውስጥ የሚተላለፍ ህፃናት የሚቀርቡበት የዩቲዩብ ፕሮግራም አለ አይደለም? ጥሩ አይደለም ብዬ ደጋግሜ ተናግሬያለሁ። አሁን ራሱ ቅርብ ጊዜ አንዲት ታዳጊ ልጅ አለች ትግራይ አካባቢ መሰለኝ የምትኖር ግዕዝ የምታስተምር ፌስቡክ እና ዩቲዩብ ላይ ሰዎች ሼር አድርገውት በተደጋጋሚ ያዩት በጣም ጥሩ ሙያን ያዘች። ግን ምን ፈራውላት? የሚያዩት ያሉ ሰዎች ብቻ አይደሉም። አደባባይ ስትወጡ አሁን እናንተ ለምሳሌ እኔ አስተምሬ ሰወርድ ያደግሶ በአካባቢ የለም እንጂ ቢኖር ተመስገን በሰላም ወረድክ ይላል። እኔ በፊት አይገባኝም ነበር፣ ኋላ ነው የገባኝ። እና አንድ ቀን አጠይቁት ለምንድን ነው እየሰለ አደባባይ ላይ ስትቆም ሰዎች ብቻ አይደለም የሚያዩ ሌላም አለ የሚያይ። ከዛ ማምለጥ ከባድ ነው። በተለይ አደባባይ ወጥተህ ደግሞ የምትሰራው ነገር በጎ ነገር ከሆነ ታስተምረው የእግዚአብሔር ቃል ከሆነ ችግር ነው። እዚያ ነው አንድ ሰው ወደ አስተማሪነት ሲወጣ አንድ ነገር መረዳት አለበት። አባ ስብሐት እስመ ምድር ገሃነም ለሊሁ ያሉትን ማወቅ አለበት። ምክንያቱም ከባድ ነው፣ ቀላል እንዳይመስላችሁ። እሱን ማወቅ ያስፈልጋል። በእውነቱ እኔ ስላለሁበት ለማዋደድ አይደለም። ስብከት የቅዱሳን ሐዋርያት የቅዱሳን ሊቃውንት ስራ ነው እንጂ እኛ ስራ አይደለም። እሱን ማወቅ ያስፈልገናል። እና አንዳንድ ጊዜ አንደኛ መቼም ሰርቨር ላይ ነው በሚል ሰበብ ካልሆነ በቀር መጽሐፍ ሴት ልጅ እንድታስተምርም አይፈቅድም። ግን እውነት ለመናገር ታዳጊነቷን አስቤ የምታስረዳበት በትግርኛም በአማርኛ ነው የምታስተምር ግዕዝና እንደ ሰዋስውን በዚህ እድሜዋ ማለት ሲመስለኝ አባቷ የቅኔ መምህር ሊሆን ይችላል። ብቻ አባቷ አስተምሯት ሊሆን ይችላል። ስሟን አላውቀውም። ብቻ እዛ ላይ ነው ሰው ሼር ሲያደርጉት አየሁትና ቁጭ በጣም እያሰብኩ ነበር። አላውቀውም እንጂ ብነግረው በወደድኩ። ይሄንን ትምህርት ከሰሙ ችን ብቻ ቆርጠው የላኩለት የሚያውቁት ሰው ካለ ጥንቃቄ እንዳደርግ ይጸልይላት በደንብ። የዳዊት መዝሙር መቼስ ዳዊትን በእርግጠኝነት ተምራ ይሆናል። ያንን ነገር ከማድረጓ በፊትና በኋላ ዳዊት ብትጸልይ ጥሩ። ይህንን የምልበት ምክንያት መሰላችሁ? አንዳንዱ ፈተና ቆይቶ ለምሳሌ አሜሪካን ውስጥ ሊትል ቢግል ምንድነው ሊትል ቢግ ሻትስ የሚል ህፃናትን አላል የተለየ ችሎታ አላቸው ጂኒየስ ናቸው ምናምን ተብሎ የሚታሰቡትን ያቀረቧቸው አብዛኞቹ ዛሬ ያሉበት ሁኔታ ጥሩ አይደለም። ልጆቻችንን በአደባባይ ማስጣት የተገባው ለምሳሌ እነዚህ ህፃናት ድምፅ ያለው በጣም ጥሩ ድምፅ ያለው ቢኖር አደባባይ ማውጣት እንዴ ቢዘምሩ እንኳን ሰብሰብ ብሎ ይዘምሩ። ተገቢ ነገር አይደለም። ህግም አይደግፍም። ሁለተኛ ነገር ልጆቻችን ለጠላት አሳልፈን አንስጣቸው። አባቶቻችን ሰው መጣ እግዚአብሔር ወጣ ይላሉ በአንድ አነጋገር። በሁለተኛው አነጋገር ሰው አየ ጠላት አየ ማለት ነው። እንዲያውም የኛ ሀገር ሰው ምን እንደሚል አታውቁም? የሆነ ነገር ስታረጋይቶ ባይሆን ክፉ ስታረጋይቶ ነው ምን ይላል? አውሬ አየኝ በል ይላል። ምን ማለት ነው? ሰምታችሁ አታውቁም? ይላል አይደል? ምን ማለት ይመስላል? ራሱን እኮ ነው አውሬ የሚል
መጨረሻው ካላችሁ ግን የብዙ ሰው አይን እናንተን ብዙዎቻችሁን ላይ መለከት ይችላል። የብዙ ሰው አይን ላይ መንፈስ ቅዱስ አይደለም ያለ። መንፈስ ቅዱስ ያደረበት ሰው ሲያይህ መንፈስ ቅዱስ ካየህ ነው የምትቆጥረው። በዛው ልክ ጸላዔ ሰናያት ያደረበት ሰው ሲያይህ ጠላት ነው በሱ አይን የሚያይ። የሰው አይን ሲባል አትሰሙ? እንዴት ዋላችሁ? አንድ ሕፃን ልጅ በቀደም ይዤ ቤተክርስቲያኑን ዞር ዞር ካደረኩት በኋላ ወደዚያ ወደ ሱቁ ይዤ ቆይቼ መጣሁ። እዚያ እንዳልባለ ሰው አለ፣ አልባለ የሚመስል ሰው አለ። እንግዲህ ድፍን 20 ዓመት ምንም ሲል ሰምቼው አላውቅም። ብቅ አለና ወቀሰኝ። ለሰው አይነት አስገመግመዋለህ? ይቅር በለኝ፣ ትክክል ነህ፣ ተሳስቻለሁ ያለክ ሄድኩኝ። የሰው አይን የሚባል ነገር የለም ካሏችሁ ያው አንተ የቆጠርከውን ሳይንስ ምናልባት ካንተ በላይ ቆጥረ ነው ይሆናል። አንተ ካነበብከው በላይ አንብበን ሊሆን ይችላል። ተው ዘመናዊነት። የሰው አይን የሚባል ነገር አለ። የሰው አይን ሲባል የሰው አይን ለሰው ምንም ይጎዳው ነገር የለውም፣ እናውቃለን። ሰው አይኑ አይደለም ያደረበት ነገር ነው የሰው አይን ማለት። መንፈስ ቅዱስ ያደረበት ሲያይ ይጠቅማል። ጸላዔ ሰናያት ያደረበት ሲያይ ደግሞ ይጎዳል። ደህና ዋላችሁ። እና ለዚያ ነው ሙያዋን ተግባሯን እያደነቁ ለሕፃናት የምትሰጠው ትምህርት እንኳን ለሕፃናት ለትልቅ ሰው ይጠቅማል። ግን ደግሞ ጸሎት ያስፈልጋታል። ዳዊት ልትጸልይ ይገባል። ቀላል አይደለም ለማለት ያክል። እንግዲህ ከርስ ስለወጣሁኝ ወደ መነሻ ወደዚህ ወደ አስገባኝ ነገር መልሱ በሉ። እንዴት ዋላችሁ? እናንተ ሞታችሁ ሄዳችሁ አንድ የቀረ የለም ቅድስታና። ከዚያ ግን በምን አደረግን? ወደዚህ ምን አመጣን? አዎ እንግዲህ ስለመራቀቅ ስለ ፍልስፍና ስለምን መጥቶ ነው በዚያው እግረ መንገዱን እና እናታችን ቅድስታና ካረፈች በኋላ ኢያቄም ወለደ ብለው ለሚሉ ሰዎች አባታችን አባ ገብረ ኢየሱስ በሰቆቃወ ድንግል ድርሰቱ መልስ ሰጠ እንዲህ ሲል ለጻማ ንግደትኪ እግዝእትየ ማርያም ብካ የኮነኒ ሀልዮቱ ለወልድኪ ሕፃን ውስተ አድባረ ግብፅ ጊዜ በአቱም ቅድመ ይስመዐ አይዛኑ ወይራይንቱ ሐዘነ ወለቱ እንዘ አሐቲ ሎቱ ሰናይኪ ላቡኪ ሞቱ አለ። አንድ ብቻ የወለደ ለእርሱም አንድ ብቻ ስቶኝ ያንቺን ሐዘን ሳይ ኢያቄም እንኳን ቀድሞሽ አረፈ ብሎ በአድናቆት የተናገረው ኃይለ ቃል ነው። እና አንድነቷ ለእናቷ ብቻ አይደለም ለአባቷ ለአዳምም ስንት ናት? ኧረ ንገሩኝ። አንድ ናት። ለአባቷ ለአዳምም ምርጥ እሷ ናት። ለአብርሃም ስንት ናት? አንድ ምርጥም እሷ ናት ለአብርሃም። ለዳዊት ስንት ናት? ወለተ ዳዊት የምትባል እሷ ብቻ እኮ ናት ወለተ ዳዊት። ቅዱስ ዳዊት እኮ ሴቶችም ወንዶችም ብዙ ወልዷል። ወደ 18 ቢጠጋ ልጅ አይደል? ከዚያ በኋላም ብዙ ከሱ ዘር ተወልዷል። ግን ለቅዱስ ዳዊት አንድ ምርጥ ልጁ እሷ ናት። የሚያመሰግናት ብዙ ምስጋና ያቀረበላት አንዲት ናት። ለኢያቄምም አንዲት ናት። ምርጥ ልጁ ብቸኛ ልጁ ምርጥ ልጁ እሷ ናት። እና ለቅድስታና አሐቲ ይእቲ አንድን የወለደች ወህሪት ለእሷም የተመረጠች ናት። አንዱ ነው ምን ይመረጣል ቢሉ ይመረጣል። ደህና ዋላችሁ። አንዱ ነው የሚተው ስላለ አንዱ ነው የማይረባ እኮ አለ። አሁን ለቤተሰብ አንድ ይሆናል እናንተ ማለት ሊኖር ይችላል አይደል? በነገራችሁ ላይ በሆነ ምክንያት እዚያ ቅድሚያ ከቤት ለምሳሌ ብዙ ወንድ ተወልዶ አንዲት ሴት ከሆነች ቅድሚያ ለሷ ይሰጣል። እና እኔ የሆነ ትርፍ ነገር ይሰጥ እንዴ ለኛስ እያልኩኝ አይ እሷ እኮ አንድ ናት ብሏል። እና እኔ ስንት ነኝ? እኔ 40 ነኝ እንዴ? አይ ወንዶች ብዙ ናቸው። ዞሮ እሷም አንድ ናት እኔም አንድ ነኝ። እና እንዲሁ የንስ እንዲሁ ዝም ብሎ ለጨዋታ ያክል ነው እንጂ ከአንድም ማይረባል ቁም ነገር የለም። እመቤታችን እኮ ለቅድስት ሐና ብቻ አይደለም የጠቀመች፣ ለቅድስት ሳራ ብቻ አይደለም፣ ለቅድስት ሔዋን ብቻ አይደለም፣ ለፍጥረቱ ሁሉ ለመላእክትም ጭምር ይህትነና ያያሉ ደስ የሚሰኝባት የሚያመሰግናት እህቶሙ ለመላእክት አክሊል ንጹሕ ለካህናት አክሊለ ሰማዕት የሚላት ልጇም እሷም ይባላሉ። እና ለፍጥረቱ ሁሉ ምርጥ ናት። አንዲት ናት ያለውን ግን ለእኛ ምን ተረጉሟል? ለእኛም ስንት ናት? አንዲት። ከእሷ በፊትም ከእሷ በኋላም ያሉ ብዙ ቅዱሳት አነስታሉ። እሷ ያደረገልን የለም። ለፍጥረቱ ሁሉ አንዲት ናት። ከዚያ ግን አንዲት የሚያሰኟት ደግሞ ግብሮች አሉ። ትናንት የተነጋገርናቸው አንዲት ብቸኛ የሚያደርጋት እርሱም በድንግልና ጸንሶ በድንግልና ለመውለድ አንዲት ናት። ሁለተኛ ድንግልም እናትም ለመሆን አንዲት ናት።
እመቤትም አገልጋይም ለመሆን አንዲት ናት። ሀሊ በድንግልና ለማስገኘት አንዲት ናት እና አሐቲ ይእቲ ለእማ ወኅረቲ ይእቲ ለእንተ ወለደት አለና ቀጥሎ ምን ይላል? ርእያሃ አዋልድ አስተብጽሐ አዋልድ አሉ ደናግል ቅዱሳት አንስት ምከወለ ደናግል ይላታልና ብፅዕት እያሉ አመሰግኗት። ለምን ትውልድ ሁሉ ምን ይሉኛል? ብፅዕት ይሉኛል ብላለች። አንድም አዋልድ ላለው በአጠቃላይ ምዕመናን አመሰግኗት ተብሎ ይተርጉማል። ቀጥሎስ ንግስታት ወዕቁባት ወደሰሃ ንግስታትም ዕቁባትም አቀበ ጠበቃ አይደለም ለንግስትነት የተጠበቁ ብለን ተረጉመዋለን። በጸያፉ ሳይሆን ዕቁባት ሁለት ያስተረጉማል። አንደኛ የተጠበቁ ለንግስነት ተስፋ ያላቸው ዕቁባት የተጠበቁ፣ ሁለተኛው በዚህ በጸያፍ ሰው ሚስት ካገባ በኋላ ተደራቢ የሚይዛቸው ሴቶች ናቸው እንደዚያ የሚባሉትና ባለፈው ነግራችሁ ለሴት ልጅ ውርደት እኮ ነው። በነገራችሁ ላይ እንዲያው ተደራቢ ሚስት እንዴት ብሎ ይሆናል? ደህና ዋላችሁ። እዚህ የህፃናት ፕሮግራም ላይ ቅድም ያልኳቸው የህፃናት ፕሮግራም ያ ውጭ ሀገር ያለው አንድ ህፃን ልጅ ያቀረበ እና ብዙ ፕሬዚዳንቶችን ያውቃል ምናምን እንደዚህ አዋቂ ጂኔስ ነው ተብሎ ቀርቦ ነው እና በመሀል ላይ ይሄ ራሱ ይሄ ሴሌብሪቲ የሚባለው የሚያቀርበው ሰውዬ ስሙ መጥራት ስላልፈለክ ነው ስቲቭ ሳምበሊ ምናምን የሚባል ሰው ነው እና ስለ ወንድሙ ይጠይቀዋል። ወንድሙ ከዛ ከታዳሚው ጋር ነው ያለ እና ህፃኑ ምን ይላል? ገና ሁለት ወይ ሶስት ዓመቱ ነው ህፃኑ በነገራችሁ ላይ እና ምንድነው ይስለው እሱ ይላል ወንድሜ ፍቅረኛ አለችው ይላል። እንግዲህ አስቡት ያኛው ወንድምየው 6 ዓመቱ ነው እና ግን he doesn't share her with me አጋራኝ ብዬው እምቢ አለኝ። ሳቅ እርማት አልሰጠም። ልብ በሉ ደግሞ ይሄ ደግሞ የተገለበጠ ነገር ነው አይደል? ግን አካፍለኝ ብዬ አጋራኝ ብዬ ይሄ ልጅ ወይ የህፃንነት ስህተት ሊሆን ይችላል ወይ ሲባል ሰምቶ ይሆናል። አንድ ሴት ለብዙ ወንድ ለብዙ ሴት ምናምን እየተባለ ሰምቶ በዛ ወቅት ላይ እንደማንም ጭንቅላት እንዳለው ምክንያቱም ፕሮግራም አቅራቢው አሜሪካን ውስጥ ካሉ ሴሌብሪቲዎች አንድ ለየት የሚያደርገው ነገር አለ። በአምላክ መኖር አምናለሁ ይላል በተደጋጋሚ። ክርስቲያን ነኝ ነው የሚለው። እኔ የጠበቅኩት ነገር ነበረ። ምክንያቱም ችግሩ ለዛ ህፃን ብቻ አይደለም። ያንን የቴሌቪዥን ፕሮግራም በነገራችሁ ላይ በዩቲዩብ ምናምን የምታዩት እንዳይመስላችሁ አሜሪካን ውስጥ በጣም የታወቀው የቴሌቪዥን ሾው ነው ለረጅም ዓመታት እና ያንን ለሚያዩ ህፃናት ምክንያቱም ለህፃናት ተብሎ የሚቀርብ ፕሮግራም ስለሆነ ልንዛውሉ ምንድነው የሚያስተላልፈው መልእክት? አሁን ያን ፕሮግራም ያየ ሰው ይሄን ልብ አይለው። እዚህ ቤት በነገራችኋለሁ የህፃናት የዚህ አኒሜሽን ፊልም ተብሎ ውሾች እያወሩ አንደኛው እንደዚህ እኔ እድለኛ አይደለም አንተ እድለኛ ለምን እያለ ምክንያቱም የአንደኛው ባለቤት ጌይ ነው እና አንድ ጌይ በመሆኑ ምክንያት አብሮ ካልጋው ያተኛል። ያኛው ግን ሴት ስላገባ ከሌላ ቦታ ነው የሚያሳድረው እና ልብ በሉ ባለቤቱ ጌይ ስለሆነ ያን የረከሰ ነገር ውስጥ የገባ ስለሆነ ውሻው እድለኛ ነኝ እያለ እንዲያወራ ይህንን ህፃናት እንዲሰሙ። እኛ ሀገር ላይ ትልቁ ጠቃሚ ነገር እንደሆነ ታውቃላችሁ። አንድ የድሮ አኒሜሽን እንትን አለ እና እዛ ላይ ንጉሱ ያወራል ቀልድ ማለት ነው እና አያስቅም እና የሱ ያለው እሱ ያለባሹ አጉራሹ ጃግሬው ማለት ነው የተጻፈ ጽሑፍ ያመጣል ላፍተር ብሎ ካወጣ ዋ ትእዛዝ አምባገነን ይባላል እንደዛ እና ነናዋላችሁ እና ማለት አንዳንድ ጊዜ ሳስበው በምን ትዝ አለ ብትሉኝ አንድ ሰው አዲስ አበባ የሆነ ሲኒማ ገብቶ በጣም ከብዙ ዓመታት በፊት ቆይቷል። እልም ያለ ኮሜዲ ፊልም ነው አለ እና የሚስቅ ሰው እኔ ብቻዬን እየሳኩ ነው ወላ ግራ ገብቶ እንዴት ያስቃችሁ። ልክ ከዛ ውስጥ ያለው ሰው ሁሉ እንግሊዘኛ ይሰማ አክሽን ሆነ እንደሆነ ድብድቡ ይገባል። ኮሜዲው ቋንቋ ይጠይቃል። እና እኛ ሀገር ውስጥ እዚህ በፊት ነግሬያቸዋለሁ። አንድ በጣም ነውር መድኃኒታችንን ሎቱ ስብሐት ለመሳደብ የወጣ ፊልም አለ። አንዳንዶቻችሁ ታውቁት ይሆናል። እሱ ፊልም ከገዛ ቤታችን ሲታይ ገጥሞኝ ያውቃል። ዝም ብሎ የቻናል ላይ ምንድነው የሚባለው ኤምቢሲ ምናምን የሚባል ቦታ ላይ ተከፍቶ መድኃኔዓለምን እዚያ ቤት እንግሊዘኛ የሚሰማ ሰው ብዙ አለመኖሩ አመሰገንኩት። ያ እንግሊዘኛ የሚሰሙትም ደግሞ በስራ ቦታ ነው ያሉ የሉ። ተበሳጭቼ ቲቪውን ዘግቼ ብዙ ነገር ተናግሬ ግን ለዛን ቀን ድንቁርናቸውን አመሰገንኩት። ምክንያቱም ቢሰሙት ጥሩ አይደለም እና እኛ ሀገር ላይ አንዱ የሚጠቅመን ነገር ይሄ እንግሊዘኛ ለማወቅ በጣም ነው የሚጠቅም። በእውነት ለዚህ እውነቴ ነው
እና በእውነቱ አሁንም እየሳበ ወደዚያ ይወስደናል አይደለም። ለሁሉም ስለ እመቤታችን ልናነሳ ብለን ወደዚያ ያየረናል። ለሁሉም እመቤታችን ከአንድም የማይመረጥ አለ በሚለው ነው። አንዱ ነው የማይመረጥ አለ። እንዲሁ እናት አባቱን የሚያስከፋ እንኳን ለሌላው ሊጠቅም ለእናት ለአባቱ እንኳን የማይጠቅም ልጅ ስላለ ነውና እመቤታችን ድንግል ማርያም አንዲት እሙና ምርጥ ናት። ከዚያ ንግስታት ወዕቁባት ባለው ምክንያት ነው ወደሰሃል ንግስታት ዕቁባት አመሰገኗት። አዎ ይሄ በቀጥታ ያስተረጉማል። ከውዳሴ ማርያም ጥቅስ ጎበዝ እስቲ ያምጣ። ለዚህ የሚሆን የረቡዕ ውዳሴ ማርያም አሁን መሽቷል። ነገ ረቡዕ አይደለም ተነበዩን አምጣው እንጂ ኩሉ ትውልድ ካልከሆነ ተነበዩን አለኪ አብየ ሀገር እግዚአብሔር ስሙከን ጃንቲ ማይደርስ አምጣ እንጂ ሁሎሙ ነገስተ ምድር ያውሩ በብርሃንኪ። ታዲያ እኮ ነው ንግስታት ወዕቁባት ላሉ ያስጠቅሳል እኮ አይደለም። እንደዚያ በምስጢር ቢካሄድ ግን ንግስታት ወዕቁባት ተብሎ የተባሉ ንግስታት የተባሉ ቅዱሳን ቅዱሳት ናቸው። ሐዋርያት ቅዱሳት አንስት ናቸው። ዕቁባት የተባሉ ከነሱ በታች ማዕረግ ያሉት ናቸው። ወደሳ አመሰገናት ፍጥረት ሁሉ። ታዲያ በትርጓሜ ምን አለ? ይሄንን ሲተረጉም ለእመቤታችን በነገራችሁ ላይ ለቤተ ክርስቲያን ያስተረጉማል፣ ለምእመን ያስተረጉማል፣ ለብዙ ያስተረጉማል። ርዕሳችን እመቤታችን ብቻ ስለሆነች ነው ለጊዜው እመቤታችን ላይ ብቻ የምንተረጉም። ኋላ ምን አለ? ቀለም የቆጠረ ሰዓሊ ለነ ቅድስት የማይሏት የለምና እንዲህ አለ። ፊደል የቆጠረ ቀለም የቆጠረ የተማረ ሰዓሊ ለነ ቅድስት ሳይላት የሚውል የለምና እንዲህ አለ እና የእመቤታችን የቅድስት ድንግል ወላዲተ አምላክ ማርያም ጣዕመ ፍቅሯ የልደቷ ብርሃን የቅዱሳን በረከት ይደርብን። አሐቲ ይእቲ ለእማ ወኅድት ይእቲ ለእንተ ወለደታ። ለእናቷ አንድ ለወለደቻትም ምርጥ ናት አለ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዚእ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ጻቱ ያስታፍረነ ለሰቦተ ስሙ ያንቃነ ወበአምልኮቱ ያጽናነ እግዝእትነ ማርያም አይርይ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብላነ ዘንተ ፍስተ ወለዘአስቴነ ዘንተ ጽዋዐ ወለዘሰራለነ ሲሳይነ ወአራዘነ ወለዘተታገሰነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ ወለዘአጽናነ እስከ ዛቲ ሰዓት እግዚአብሔር ወላዲቱ ድንግል ለመስቀሉ ክቡር የታቆቱ ወትረፈ ኩሉ ጊዜ ወቅዱሳት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አብሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል ሰላም ለኪ ማርያም ናስተቆጣኪ ማርያም የተጸነብኪ በእንታና ምኪ የጀማምኪ ማይበረን ድንግል ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታብሉ ዘለ እግዚአብሔር ስታሰይ መንፈሴ ማምላክ ይመራ እስማሪ ማላማቶራ ሲስተነሱኒ ኩሉ እስመ ገብረኒ ታይላ ብያቱ ቅዱስ ስሙ ወሳይሎኒ ወዘሮም ለሚያብሩና ለበኝ ለዘቱ ይላል መናገርው አይበየው ለተስፋስካው ማራካት ነው ወፈነው መራቁ ለብላኑ ታቁ ለእስራኤል ወዘከረ ሰገሩ ዚና ወለዘሩ እስከ ለዓለም ባረክነ ቅድስና ንጽህና እግዝእትነ ፍትነ ማይሰሪው ለሰይጣን ሙለ በደን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ራእይ መዝገበ ዋት ባረክነ በእድየኪ
በከመ ባረኪ ለኤፍሬም ፍቁርኪ በበረከተ ወልድኪ በአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ማርያም ንጽሕት ድንግል ወላዲተ አምላክ ማእምንተ ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ ስረይ ኃጢአተነ ሰአሊ ለነ ቅድስት አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ወመዊዓ ለአግብርቲከ ለእለ ንሴውዕ ስመከ እቀበልነ ወዮለ ሕዝብከ ወእዝረነ በኃይለ መላእክቲከ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ረድአነ ወዕፀ መስቀልከ ቤዛነ በአብርሃም ፍቁርከ በእንተ ይስሐቅ ወልደከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ፈኑሳኤከ አርኪያነ ዘፈጠርከ ስረይ ኃጢአተ ሕዝብከ ወመሐረ ተግባረከ እግዚኦ ታትአነ አሰረከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ ፈጥቅከ ወበእንተ ኩሎሙ ቅዱሳኒከ እድኃነ ወእተ በኃይለ መስቀልከ ኢታስተኀፍረነ እግዚኦ በእድሜከ እግዝእትነ ነጽሪ ኀቤነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወኀዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ኢትርሐቅነ እምኔነ ሀሉ ምስሌነ ረዳኤ ኩነነ ኢትግበነ ወኢትሃንነነ እግዝእትነ
አምላካችን በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። የእመቤታችን ወላዲተ አምላክ ጣዕመ ፍቅሯን የቅዱሳንን በረከት ያሳድርብን። ብርሃነ ልደቷን ይግለጽልን። ሀገራችንን ቤተክርስቲያንን ደብራችን ከተማችንን በሰላም በምህረት ይጠብቅልን። ከታዘዘ መቅሰፍት ከነደደ እሳት ከዕለት ጥቂት ከዘመነ መሱ ከግራ ቁመት በቸርነቱ ይሰውረን። የሞቱ ወገኖቻችን ነፍሳቸውን ይማርልን። የገብረ መስቀል የገብረ ኪዳን የገብረ ሥላሴ የወለተ ትንሣኤን ነፍስ የሀብተ ሚካኤልን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። በመከራ በፈተና በሙቃሄ በእስራት በስደት ያሉ ወገኖቻችን በቸርነቱ ያስብልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ወስብሐት በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጽባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም።